ሰላም ዲናችሁ በያላችሁ በጥሩ ነገር ሰላም ነው። አሸይና አንድ ያላችሁ ሞኝላችሁ አለ ቤተሰቦች ስትገቡ እንደሉ ማለት ላይክ እና ሼር እያደረጋችሁ ሐሳቦቻችሁ ለብዙዎች አካፍሉ። ለዚህም ኮሎቤ ነው አመሰግናችሁ። ዛሬ ሚዛናችን ይዞንላችሁ የመጣን እንግዲህ ያልጦረጦረ ተሞነጠረ ነው። ጦርጥር ዝም ብለ ያገኘን ሁሉ ጦርጥረው፣ ዩቲዩበርንም ጦርጥረው፣ ቲክቶከርንም ጦርጥረው፣ ጳጳሱንም ጦርጥረው፣ ቄሱንም ጦርጥረው፣ ጎረቤትንም ጦርጥረው ዝም ብለ ጦርጥር ነው ያለሁት። ዛሬ በሁለቱ ማሊያ የሚጫወቱ እዛ ጋር ሌላ እዚህ ጋር ሌላ የሚሆነው እዛ ጋር ሌላ የሚሞክሩ እዚህ ጋር ሌላ የሚሞክሩ ማአት አጭበርባሪ በየቦታው ስለበዛ አክቲቪስቶንም ጦርጥረው፣ ፖለቲከኛንም ጦርጥረው፣ ታጣቂንም ጦርጥረው፣ ያልተጠቀ ሁሉንም ጦርጥረው። ትናንት ምን ተናግረው ነበር? ዛሬ ምን ተናግራል? የተናገሩትን ሁሉ ሰው አትመነው። የሰራውን ከተናገረ የተናገረውን ከሰራው ጋር አዋሃድ። የዛሬ ከትናንት የትናንት ከዛሬ ጋር አዋሃድ። ዛሬ ምንም ብሎ ማመን የለም። በቃ ማመን የለም። መጦርጦር አለበት። ለምሳሌ ዘንድሮ በዚህ 2-3 ዓመት ያየናቸው የጳጳሳቱን ድርጊት እየውሴ እንድትጠረጥር አትጎደድም እንዴ? ትጎደዳለህ እንድትጠረጥር እንዴ? ለካ እኛ እንደምን አስበው አይደለም ነገር እየው። ለካ ከጳጳስም ዞረኛ አለ። ለካ ከጳጳስም መናፍቅ አለ። ለካ ከጳጳስም አጭበርባሪ አለ። ለካ ከጳጳስም ጉልቤ አለ። ጉልቤ ካየን እኮ አላያቸውም እንዴ? ጠርጥር። የሃይማኖት ሰዎች አመፅና ድንፋታ ውስጥ ዘረኝነትና ግርግር ውስጥ የሚገቡ ከሆነ ፖለቲከኛማ እንዴት አይሆን? አክቲቪስትማ እንዴት አይሆን? ነጋዴማ እንዴት አይሆን? ሌሎቻችን ቲክቶከርና ዩቲዩበርማ እንዴት አይሆን? ጦርጦር ዝም ብለህ የኔ ጌታ ሞኛ አትሆን። ዶብል ኤጀንት ሆኖ የሚያገለግሉ አሉ። በነገራችን ላይ እኔ እጅግ በጣም አምሬ ከመጠላቸው ሰዎች ውስጥ በጠላትነት የፈረጅኳቸውን አካላት አይደለም። በጣም አምሬ የምጠላበት ምክንያት ዶብል ኤጀንቶችን ነው። ልደቱ አያሌውን እጅግ በጣም የምጠላው ለምን ይመስላል? አደገኛ መሰሪ ዶብል ኤጀንት ስለሆነ ነው። አደገኛ መሰሪ። አሁን ሰሞኑን ይሄ ሁሉ ግርግር የፈጠረው ብሮ ቤዛነህ፣ በጵጵስና ስም የተደበቀው ብሮ ቤዛነህ ብታምንም ባታምንም በሁለት ማሊያ ለሁለት ሃይማኖቶች የሚጫወት እጅግ በጣም አደገኛ ወንበዴ ነው። ልታምኑ ላታምኑ ትችላላችሁ። ጳጳስ እኮ ነው አባታችን። ንስጥሮስን ጳጳስ ነው። 300 ምናምን ዓመተ ምህረት የዛሬ 1700 ዓመት ክህደትን የጀመረው ንስጥሮስ ጳጳስ ነው። መንፍቅና በምዕመናን ብቻ አይደለም ያለ። ምዕመንም መንፍቅና አለበት። ዲያቆንም ሊኖርበት ይችላል፣ ሊገኝበት ይችላል። ካህንም ሊገኝበት ይችላል። ጳጳስም መንፍቅና ሊገኝበት ይችላል። ሌባ ምዕመን ብቻ አይደለም። ምዕመናን ጋርም ሌቦች ይኖራል፣ ካህናት ጋርም ሌቦች ይኖራል፣ ጳጳሳት ጋርም ሌቦች ይኖራል። ጦርጦር ዝም ብለህ የኔ ጌታ ጦርጥር። ወረዳም ላይ ሌባ ሊኖር ይችላል፣ ሚኒስተሩም ላይ ሌባ ሊኖር ይችላል። ጦርጥር ዝም ብለህ የኔ ጌታ። አገር ሽጦ የሄዱት ሚኒስተሮች አይደሉም እንዴ? ህወሓት ያን ሁሉ አገር ሽጦ የሀገር ጥቅምና ክብርን ሰጥቶ ለባዳ ሰጥቶ የሄደው ምንድን ነው? በሚኒስተር ደረጃ አይደለም እንዴ? ስለዚህ ጦርጥር ዝም ብለህ የተናገሩትን አትመን። ለምሳሌ አባ እንብላው ምንድን ነው ያሉት? አባ እንብላው እግረኛ ሜዳ ላይ ቆርበው ምንድን ነው ያሉት? ይበላል እኮ አለ። አንዳንዶች ዘንዶ የሚበላ አሉ፣ ውሻ የሚበላ አሉ፣ ጅብ የሚበላ አሉ፣ ዘንዶ የሚበላ አሉ። ብሉም አትብሉም አንልም። ክርስቶስ ከተወለደ በኋላ ሁሉ ነገር ተቆድሳል አለ። አባ እንብላው ጦርጥር። ይህን አትጠረጥርም? እሺ ሌላ ነገር ይህን አትጠረጥርም? ጅብ እንብላ ሲለው፣ ውሻ እንብላ ሲለው፣ አህያ እንብላ ሲለው አትጠረጥርም? አባ እርሶ ውሻ ቢቀርብለት ይበላሉ ወይ? ጥያቄ። እርሶ አህያ ቢበላለ አሁን ሰሞኑ ምን ብለው ይቅርታ ተመልካች፣ ሰሞኑ ምን ብለው መጡ? ክርስቶስ ፈራጅ ነው አማላጅ። አይታችሁታል? እግረኛ ሜዳ አማላጅም ነው ፈራጅም ነው። እንደዚህ ያለው ነገር አለ እንዴ? ግን አባ እንብላው ምኑን እንደበለት ስለማይታወቅ ዶብለቅለቅ ማለት የማይቆር ነገር ነው። ዶብለቅለቅ ይላል ነው ብል ያለሁት እኔ። መንፈሳዊ ሰው ደግሞ ውንብድና ከጀመረ ፍራው የኔ ጌታ። አሻጥር ከጀመረ፣ ማምታታት ከጀመረ፣ ተንኮል ከጀመረ ከተቻለ ክፍለ ከተማ ቀይር። የእውነቴን ብላችሁ በፍጹም እጅግ በጣም አደገኞች ናቸው። መንፈሳዊ ሰው የሚደነፋ ከሆነ ፈጣሪ ላይ ትምክህትና ትዕቢት የያዘ ሰው ልጅ ላይ ወደኋላ አይልም። በጣም ልትፈሩት የሚገባ ነገር፣ በምድር ላይ ልትፈሩት የሚገባው ነገር በመንፈሳዊ ካባ የተደበቀ በእግዚአብሔር ላይ እግርን የሚያነሳ ጥጋበኛ በተገኘው አጋጣሚ አይምራቸውም። ይሄን ነው በጣም ልትፈራቸው ነው የሚገባው። ፖለቲከኛ ምንም ችግር የለም፣ ፊት ለፊት ይሰዳደባል።
ፖለቲከኛ ምንም ከማንም ጋር ከሰፈር ጉልቤ ጋር ብትጣላ፣ ከባለ ሀብት ጋር ብትጣላ፣ ከፖለቲከኛ ጋር ሁሉ ነገር ፊት ለፊት ነው፣ ችግር የለም። በመንፈሳዊ ካባ ውስጥ የተደበቁ ሰዎች ግን በጣም እጅግ በጣም አደገኞች ናቸው። ይህን ማወቅ አለባቸው። ዶብል ኤጀንት ሆኖ ይጫወታሉ። ችግሩ ምንድነው? እኛ ሀገር አያምርባቸው ካለማወቅ ጋር በሁለቱ ሃይማኖት ማደና ማደ ሆኖ ለመጫወት የሚሞክር አለ። በሁለት ሃይማኖት ተሸሽገው ተደበቀው ግን እንዳልካቸው በስለት የለም። በሁለቱ ቢላ ለመብላት እዛም መንግስት ጋርም ታጣቂው ጋርም እዛኛው ፓርቲም እዚኛው ፓርቲም ከአሜሪካ ሲአይኤ ጋርም ከኢትዮጵያ መንግስት ጋርም አብሮ መብላት የሚፈልጉ አሉ። ግን ብዙዎቹ እዚህ ጋር ስለሌለ ጭንቄ አይሳካላቸው። ቶሎ ነው ውድቅ የሚል ያለ እውቀትና ሆድ ለሆድ ብቻ ነው የሚያደርጉት ሆድ ለመሙላት ብቻ ስለሆነ ብዙም ሩቀት አይሄዱም ችግሩ። ስለዚህ ጦርጦር ነው ማለት ያለው በመንፈሳዊ ካባ ይደበቅ፣ በፖለቲካ ካባ ይደበቅ፣ በሰብአዊነት ስም ይደበቅ፣ በምንም ውስጥ ይደበቅ፣ ጦርጦር ነው ማለት ነው። ጌታ ሞኝ አትሆን። በምስኪኖች እንባና ዶም ላይ ከፍ ማለት የሚፈልጉ አሉ። እኮሌኮ የሆነ መንፈሳዊ ማድረግ ይጦራና ምን የኤሊ ልጆች አይደለም እንደ ሴት ይዘው ቤተ መቅደስ ገብተው ዝሙት ያደረግ የኤሊ የካህኑ ኤሊ ልጆች የአባታቸውን ቦታ ተቀብለው የእግዚአብሔርን ሕዝብ አደራ ይወስዳሉ ተብሎ የሚጠበቁት የኤሊ ልጆች እኮ ዝሙት ቤተ መቅደስ ውስጥ ነው ያደረጉ። አልጠፋም እኮ የዝሙት ቦታ እኮ አልጠፋም። የጥጋባቸው ጥጋብ ነው። መንፈሳዊ ሰው ድንበሩን ቀይ መስመር ካለፈ በኋላ እንደ አባ እንብላው ነገሮች ከቁጥጥር ጭር ማለት እሱማ እየተጓባ ነው አይደለም። የሆነ ነገር ነው ወይስ እኔ ትንሽ በጣም ተራቀኩኝ እንዴ? እኔ እኮ በጣም ከባድ ሰው ነኝ እኮ ነገሮች እኮ በጣም እኮ መረቀቃቸው እና እውነቴን ነው የምላቸው። ራሳችሁ ጠብቁ። እንደዚህ አይነት ሰዎች አትመኑ። በቃ አንድ የመስመር ዘለላ አይደለም በቃ ቀይ መስመር። ኢትዮጵያ ውስጥ ደግሞ እንዲህ አለ ማመቻመችም ይባላል። የሆነ ሰው ዛሬ ይሰድብሃል፣ ከዛ ያንተን ብሔር ዛሬ ጦርቶ ሲነግር እሱ እኮ ጥሩ ሰው ነው ይላል። አታመቻምች። ቀይ መስመሩን አንድ ሰው አለፋ በቃ እዛ ጋር አብቅ ቁም እዛ ጋር ከዛ ትወለስ ነው ማለት የሚገባ። ይቻላል የሀያም ይቻላል ብሎ አንድ ሰው ሲያስተምረ ከዛ በኋላ ዝም ብሎ ነው ምእመኑ የሚያካብደው እንጂ ብዬ እኔ የሀያ ስጋ ብቸረቸው ምንም ችግር የለም ማለት ነው። ለምን ራሳቸው ፈቅደዋል። በበግ ስጋ ፈንታ የውሻ ስጋ አንድ ሰው ቢሸጥ ኃጢአቱ አይደለም። ለምን ይቻላል ብለዋል። ይቻላል ብለዋል እና ምንናገራቸው ነገር ካፋችን የሚወጣው ነገር ምን ያክል ነው ተጽዕኖ ተገቢነት ሳለው ሲጀመር አሁን እንብላ ምንልበት ሰዓት አይደለም። እንጹም ምንልበት ሰዓት ነው። ስጋ ምናማርጧት ቆየ በሬ እንብላ የሀያ እንተው የጎመል እንብላ የድኩላ እንተው ይሄ ጊዜውም አልነበረም። ያው መቼም የደላው ሰው ዓለምን በሙሉ እንደዛ ነው የሚያስበው። የደላው ሰው በሙሉ የፍየል ቁርጥ እንብላ፣ የበሬ ቁርጥ እንብላ፣ የበግ ቁርጥ እንብላ፣ የዶሮ ቁርጥ እንብላ ነው ጭንቆት። ግን እንደ ሰው የሚያስብ ሰው ጊዜውስ ነው ወይ ብለው ይጠይቅ። ግራና ቀኝ ጦርጦር እኮ ነው ብላጭ ያላችሁ ምን ናቸው? ሁሉንም ጦርጦር ዝምላጭ ጦርጦር አበጥሮ መንጥሮ። ስለዚህ ጦርጦርና ከዛ በኋላ እኮሌ እንትን ስለሆነ እኮሌ የሚባል የለም። ዶክተር ነው፣ ፕሮፌሰር ነው፣ ሚሊዮነር ነው፣ ኢንቨስተር ነው። ብዙ ሰው የሚበላ እኮ እንደዚህ እኮ ነው በዓለማዊ ህይወትም። ኧረ እኮሌማ በጣም አስመጭና ላኪ እኮ ነው እሱ እኔና ያጭበረበረኝ ይላል። እያጭበረበረ ከሆነ እዛ የደረሰው በሌሎች ገንዘብ፣ በሌሎች እንባ፣ በሌሎች ደም ከሆነ እዛ የደረሰው በምን ታውቃል? በምንም አታውቅም። ስለዚህ የሆነ ብራንድ ስም ጠርቶ የሆነ ትልቅ ባለሀብት ስም ጠርቶ ሲቆበድደ ዝም ብሎ መቆብደድ የለበትም። ሲነጥቀ ዝም ብሎ መነጠቅ የለበትም። ጠርጥር በሱ ጋይም በዓለማዊም በመንፈሳዊም ከጓደኛም ከሩቅም ከውስጡም ከቁርብም እያለ ጥርጣሬ፣ ፍርሃትና ድንጋጤ የሚጭር መሆን የለበትም። ነገር ግን ህይወትህን ማስተካከል ያለበት መሆን እንዳለበት ወቅ ህይወትን ግን ማዛባት የለበትም እና በአሁኑ ሰዓት በተለይ በሁለት ማሊያ ሁለት ሜዳ ለሁለት ቡድን መጫወት የሚፈልጉ ከሁለቱም ቁርሳቸው ምሳቸው እራታቸውን ደራርበው መብላት የሚፈልጉ መንፈሳዊም ስጋዊም ሰዎች ስላለው ጥንቃቄ ማድረግ ያስፈልጋል። እምነትም በልኩ ነው። በየዋህነት እንደ እርግብ የዋህ እንደ እባብ ደግሞ ብልህ ሁኑ ነው የሚለው ቃልና ሁለቱን አስተባብሮ አቆናጅተው
አብሮ መውሰድ የሚቻል ከሆነ ጥሩ ሀሳብ ነው። የኔ ሀሳብ ነው። ሀሳቡ ሲሞቻችን ላይ አድርገህ ሼር አድርገህ ሀሳብ አስተያየቶቻችን ስጡኝ። ለዚህም ከልብ አመሰግናችኋለሁ። እወዳችኋለሁ። ፒስ